ይህ የኢትዮጵያ ቴሌቪዥን ነው። በአማራ ክልል ባለፉት ወራት ከህግ ማስከበር ስራዎች ጎን ለጎን በተከናወኑ የልማት ተግባራት የተሻሉ ስራዎች ተሰርተዋል አሉ ርዕሰ መስተዳድር አረጋ ከበደ። ከተናጥል ትርክት ይልቅ አሰባሳቢ ትርክት ለመገንባት እየተደረገ ባለው ጥረት ፖለቲካ ፓርቲዎች የበኩላቸው ሊወጡ እንደሚገባ ተገለጸ። የአሜሪካ ፕሬዝዳንት በቻይና ላይ ተጨማሪ የ50 በመቶ ታሪፍ ለመጣል ዛቱ የሚሉት ዋና ዋናዎቹ ናቸው። መጋቢት 30 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በ3 ክፍል ወደ እናንተ ሊደርስ ነው። የመጀመሪያው ክፍል ላይ እንገኛለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ይህ የምትከታተሉት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን ነው። በዚህ በ5 6 7 ዓመታት የለውጡ ግኝቶች የትየለሌ ናቸው፣ መዘርዘር አይቻልም። ከመጋቢት 24 በኋላ የመጣ ለውጦች አንዱ ትርክት ግንባታ ላይ የሰራነው ስራ ነው። አሁን ያለነው ህገ መንግስት የሚሻሻል ህገ መንግስት እንጂ ተቀዶ የሚጣል ህገ መንግስት አይደለም። 4 ኪሎ ቁጭ ብለው አይደለም ወይ በ24 ሰዓት 4 ኪሎ እንግባ ብለው ጫካ ውስጥ ሰራዊት የሚያደራጁት። እንደ ብሔር ብሔረሰቦች አጋር የተባሉ ሲጠሩ የነበሩ ይህን ያስቀረ ፓርት ነው። መጋቢት 24 2010 ዓ.ም በጣም ታሪካዊ የሆነች ቀን ነችና በጣም ነው የማመሰግናት። ልማት የምናረጋግጠው፣ ዲሞክራሲ የምናረጋግጠው፣ ሰላም የምናረጋግጠው በህገ መንግስትና በህገ መንግስት በኩል ነው። ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰብን ምክር በማዕከል ሰፊ ውይይቶች ሲካሄዱ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናድርግ ቆይተናል ነው ያሉት ጠቅላይ ሚኒስትሩ። ዛሬ በይፋና በሰላማዊ መንገድ በአዲስ ባህሪ የስልጣን ሽግግሩና ቅብብሎሽን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል ጠቅላይ ሚኒስትር አብይ። ጀነራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችንም በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ብለዋል። በአማራ ክልል ባለፉት ወራት ከህግ ማስከበር ስራዎች ጎን ለጎን በተለያዩ ልማት ዘርፎች የተሻሉ ስራዎች ተሰርተዋል አሉ ርዕሰ መስተዳድር አረጋ ከበደ። የአማራ ክልል አመራሮች በወቅታዊ የልማት የፖለቲካና የሰላም ጉዳዮች ዙሪያ ግምገማ እያካሄዱ ነው። በግምገማ መድረኩ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበጀት ዓመቱ ባለፉት ወራት በጸጥታ ችግሩ ስብራት ከደረሰበት ከትምህርት ዘርፍ ውጪ በሌሎች ዘርፎች ስኬታማ ስራዎች ተሰርተዋል ብለዋል። በዚህ ዓመት በርካታ የልማት የማህበራዊ ልማት፣ የኢኮኖሚ ልማት፣ የመልካም አስተዳደር ህግ የማስከበር ስራዎችን እየሰራን ነው የቆየን። በዚህም ከሞላ ጎደል በግብርናም በኢንዱስትሪም በአገልግሎት ዘርፎችም እንደዚሁም ደግሞ በማህበራዊ ልማት ዘርፍ ትምህርት በደል ቢደርስበትም በሌሎች ዘርፎች የተሻሉ ስራዎችን ለመስራት ስንንቀሳቀስ ቆይተናል። እንደተንቀሳቀስንበት እንደ አመራሩ የቅርብ ትኩረትና የአመራር ዘይቤ እና ትጋት ውጤታቸው ዝቅ ወይም ከፍ የሚሉ ተግባራት ቢኖሩም በአመዛኙ የተሻሉ ስራዎችን ለመፈጸም ጥረት ያደረግንበት የበጀት ዓመት ነው።
በክልሉ ባለፉት ወራት በተለያዩ ዘርፎች የተገኙ ድሎችን በማጠናከር በበጀት ዓመቱ ቀጣይ ወራት ውጤታማ ስራዎችን ለማከናወን አመራሩ በቁርጠኝነት ሊሰራ ይገባልም ተብሏል። በአጠቃላይ በልማት ስራዎች፣ በመልካም አስተዳደር ስራዎች፣ በመደበኛ የሰላምና ደህንነት ስራዎች ላይ ውጤታማነትን ማረጋገጥ ያስፈልጋል። በአጠቃላይ ይሄ በቢሮም በመስክም በዴስክም ማለት ነው። በተለይ ደግሞ በተመረጡ ስራዎች ላይ ርብርብ ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በዴስክም ይሆናል ማለት ነው። የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ቃል በጅማ ከተማ በአገር አቀፍ የፓናል ውይይት እየተካሄደ ነው። የፓናል ውይይቱ ዋና ዓላማ ለዘመናት የቆየውን በሰላም አብሮ የመኖርና የመከባበር እሴት ይበልጥ አጠናክሮ ለማስቀጠል የሃይማኖት ተቋማት ያላቸው ሚና ለማጉላት ነው። የውይይቱ ተሳታፊዎች ተሞክሯቸውን በማንሳት ለሀገር ሰላምና እርቅ እንደሚሰሩም ተናግረዋል። እንደ ሪፖርተራችን ሀብታሙ ማሞ ዘገባ ቤተ እምነቶች ሃይማኖታዊ ስርዓታቸውን ማከናወን የሚችሉት ሰላም ሲኖር መሆኑን ሃይማኖት አባቶቹ ጠቅሰው የተገኘውን ሰላምና ልማት እንደሚያስቀጥሉም ተናግረዋል። ከቀናት በፊት የጀመረው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ በባህር ዳር ከተማ እየተካሄደ ይገኛል። በምክክር አጀንዳ ማሰባሰብ ምዕራፉ በእስካሁኑ ሂደት የተለያዩ ማህበረሰብ ክፍል ተወካዮች ለሀገር ብሎም እንደ ክልል የሀሳብ ልዩነቶችን ይፈታሉ ያሏቸውን የተለያዩ አጀንዳዎች ዙሪያ ለቀናት ሲያወያዩ ቆይተዋል። ተሳታፊዎችም ምክክሩ በሀገር መግባባት ላይ ተጨባጭ ለውጥ ያመጣል ብለን እናምናለን ሲሉ ተናግረዋል። ሳሙኤል ወርቃየው በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ኢትዮጵያ ስትመክር ከልጆቿ ጠረጴዛን ከመክበብ የሚጎድል አይኖርም። በቀደምት ዓመታት ኢትዮጵያውያን በበርካታ ጉዳዮች ላይ እንደ አንድ ልብ መክረው በተሰለፉባቸው አጋጣሚዎች ሁሉ ታሪካዊ ድሎችን ተጎናጽፈዋል። ለዚህም ታሪክ ማሳያ ነው። በሌላ በኩል በሀገሪቱ በተለያዩ ጊዜያት የተፈጠሩ የሀሳብ ልዩነቶችና አለመግባባቶች ግጭቶችን ወልደው ከጊዜ ወደ ጊዜ በሀገር መግባባት ላይ የሚያሳድሩ ተጽዕኖ እየሰፋ መጥቷል። ይህን በመቀልበስም ልዩነቶችን በምክክር በመፍታት አንድም ሀገራዊ መግባባትን መፍጠር፣ በሌላ መልኩ ደግሞ በህዝብና መንግስት እንዲሁም በህዝብና ህዝብ መካከል መተማመንን መፍጠርና ምክክርን ባህል ለማድረግ ተቋቁሞ በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በአማራ ክልል ብዙ ሂደቶችን አልፎ የአጀንዳ ማሰባሰብ ምዕራፉ ላይ ደርሷል። በልዩነቶችና አለመግባባቶች እየተፈጠሩ ያሉ ግጭቶች በዘላቂነት እንዲፈቱም ታዲያ አማራጩ ምክክርና ምክክር ብቻ መሆኑም ተገልጿል። ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸውን ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጪ ያሉ አካሄዶች ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆን እንጂ ካሉብን ችግሮች የሚያላቅቁን አይደሉም። ዛሬ ከብዙ ፍጅትና እልቂት ወጥተው ከስልጣኔ ጫፍ የደረሱት የአውሮፓ እስያና ሰሜን አሜሪካ ሀገራት አሁን ካሉበት የደረሱት አስተማማኝ ምክክር ከህዝቦቻቸው ጋር በማድረግ ነው። በክልሉ በአራቱም አቅጣጫዎች ከ267 ወረዳዎች የተውጣጡ የተለያዩ የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች በኢትዮጵያ የተፈጠሩ ቁርሾችን ይፈታሉ ያሏቸውን አጀንዳዎች ሊያወጣጡ ሊወያዩና ሊመክሩ በባህር ዳር ከተማ ተገኝተዋል። እየተሳተፍን ያለን በመወያየት በመመካከር ይሄኛው ይሻላል የትኛው ይሻላል እያልን እየተመካከርን ነው እየተወያየን ያለ ነው። መንግስትም እንደ መንግስት ማድረግ ያለበትን ማህበረሰብ እንደ ማህበረሰብ ከግላችን ጀምሮ እያንዳንዳችን የኛ አስተዋጽኦ ምንድን ነው? በተለያዩ ጎራዎች ያሉ ወንድሞቻችንም ሆነ ማንኛውም ማህበረሰብ ማንኛውም ለይህች ሀገር የሚያስብ ሁሉ አሁን እየሆነ ያለው ነገር በሙሉ የራሱን ኃላፊነት ተወጦ ሌላውም ደግሞ በመደጋገፍ ሀሳቦቻችን ሸራርገን የጋራ ችግሮቻችን በጋራ መፍታት እንዳለብን ነው አሁን እየተወያየን ያለው። በምክክሩ ነገ ሰላምና መደማመጥ ይመጣል የሚል ተስፋንም ሰንቀዋል። የውይይት ባህል ሲኖር አገርን ይገነባል፣ ህዝብን ይገነባል። በዚህ አምነንበታል። በውይይት የማይፈታ ነገር የለም። በጦርነት ወይ በግጭት የመጣ ሰላም አይተን አናውቅም። በዚህ እድሜያችን እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍም ክልላዊ ብሎም ሀገራዊ ፋይዳ ያላቸው አጀንዳዎች ይሰባሰባሉ ተብሎም ይጠበቃል። ሀገራዊ አንድነትን የሚያጠናክሩ ማህበራዊ ሴቶችን በአግባቡ መጠቀም የወል ትርክትን መገንባት እንደሚገባ የኦሮሞና የጌዶ አባ ገዳዎች ገለጹ።
የተለያዩ ማህበረሰቦች ያሉ ሴቶችን ትውልዱ በአግባቡ እንዲያውቃቸውም መስራት እንደሚገባም ተጠቁመዋል። አስራሳ ወገሼ ተጨማሪ ያለው ብዝሃነት መልኳ በሆነችው ኢትዮጵያ ህዝቦቿ በመከባበርና መተሳሰብ ዘመናትን ዘልቀዋል። ኢትዮጵያውያን የነገ አብሮነታቸውንና ሀገራዊ አንድነታቸውን ለማጠናከር ብዝሃነትን ተቀብሎ የጋራ ጉዳዮች ላይ መስራት እንዳለባቸውም የጉጂ አባገዳው ተናግረዋል። ሁላችንም የተለያየ ባህል አለን። ሁላችንም የተለያየ ሃይማኖት አለን። ሁላችንም የተለያየ አመለካከትም ቢሆን አለን። ከዚህ ውስጥ ግን አንድ የሚያደርገን ኢትዮጵያዊነት ነው። በየትኛውም ማህበረሰብ ውስጥ ሰላምን የሚሰብኩ እንጂ ከፋፋይ እሴቶች የሉም የሚሉት የጌዶ ብሔር አባገዳው ቢፎ ማቆ በበኩላቸው እሴቶቻችንን በአግባቡ እንጠቀም ይላሉ። እያንዳንዱ ብሔር ውስጥ ባለው ባህል ባለው ስርዓት ውስጥ ተጣላ፣ ተጋጭ፣ ሰውን አፈናቅል፣ ዝረፍ፣ ቀሚተ ውሰድ የሚል እሴት የለም። ችግራችን ባህላችን ላይ ያሉ እሴቶችን በአግባቡ በተገቢ ሁኔታ አልተጠቀመንም። የየትኛውም ትግል መሰረቱ ሀገርና ህዝብ ናቸው የሚሉት አባገዳዎቹ የማህበረሰብ ተወካዮችም ለተሻለ ነገ መስራት እንዳለባቸው ይገልጻሉ። ከሽማግሌ ባለፈ እኔ የሃይማኖት አባት ነኝ የሚል ሰው ዘረኝነትን አይፈልግም፣ መበታተንን አይፈልግም። አሁን ባለው ደረጃ ኢትዮጵያ ውስጥ መበታተን፣ መከፋፈል፣ በዘረኝነት ማሰብ፣ በጦርነት ማሰብ አዋጣን። አገር በጋራ እንዴት እንገባ የሚል ስሜት እንዲፈጠር ያ መድረክ እንዲፈጠር አባቶች የታጠቁ ኃይሎችንም ጠርቶ ማወያየት። አገር የሁላችን አገር ናት። ያለች አገር እቺ ኢትዮጵያ ናት። ስለዚህ አገራችን ግን በትኩስ አይደለም የምንገነባ፣ በውይይት ነው ችግሮቹን መፍታት የምንችለው። በኢትዮጵያ የተለያዩ አካባቢዎች አሉና ማህበራዊ ትስስርን የሚያጠናክሩ ሴቶችን ለትውልዱ በማስተማር የጋራ ትርክትን መፍጠር ይገባል ያሉት ደግሞ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ናቸው። የጋራ የማህበረሰብ ሴቶች የወል ትርክቶች ኢትዮጵያን እኮ አሁን እንደ ገዳ ሲስተም ያለውን ይሄ እንዴት ነው ህብረተሰብን ሲያኖር የቆየው? ጌዲዮ ላይ እንዴት ነው የጌዲዮ ህዝብ የጌዲዮ አባገዳዎች የሚጠቀሙበት? ጉጂስ ላይ ምን ይመስላል? ሌላውስ የኦሮሚያ ክፍል ላይ ምን ይመስላል? ኮንሶ ላይም ተመሳሳይ ይሄ ነገር እንዳለ እናውቃለንና እነኚህ ኮመን የሆኑ የሚያስተሳስሩ ነገሮችን አጉልተን ለትውልድ ለማሻገር በተለይ በስርዓተ ትምህርት ሰንደን በዛ የሚታነጽ ትውልድ ፈጥረን የተሻለ ነገር እንፈጥራለን ብዬ አስባለሁ። ለሀገር ሁለንተናዊ እንቅስቃሴ አስፈላጊ የሆነውን ሰላም በትብብር መጠበቅ እንደሚገባም ተጠቁመዋል። ከተናጥል ትርክት ይልቅ አሰባሳቢ ትርክትን ለመገንባት እየተደረገ ባለው ጥረት ፖለቲካ ፓርቲዎች የበኩላቸው ሊወጡ እንደሚገባ ተገለጸ። ከኢቲቪ ጋር ቆይታ ያደረጉት በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለም እንደገለጹት እንደ ሀገር ባለፉት ዘመናት የመጣንበት የነጠላ ትርክት እሳቤ በሀገር አንድነት ላይ ዋጋ አስከፍሏል ብለዋል። ሳሙኤል ወርቃየው ተጨማሪ አለው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ከሆኑት ከአቶ ተስፋውን አለምነህ ጋር ቆይታ ልናደርግ ወደናል። ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለተገኙ እናመሰግናለን። ከዚህ በፊት የመጣንባቸው የነጠላ ትርክቶች እንደ ሀገር ያስከፈሉን መስዋዕትነት ምንድን ነው? ባለፉት ዓመታት በርካታ ነጠላ ትርክቶች ከሚገባው በላይ ሲቀነቀኑ ነበረ። እነኛ ነጠላ ትርክቶች ከሚገባው በላይ በመቀንቀናቸው በርካታ አሉታዊ የሆኑ ነገሮችን አስከትለዋል። ለምን ቢባል በብዛት ነጠላ ትርክቶች የሚያቀነቅኑ ተቃርኖዎችን ነው፣ ወይም ደግሞ የኔ ብቻ እውነት የሚሉት ነው። የኔ ብቻ እውነትን ማቀንቀንና የነጠላ ትርክቶች ላይ ማቀንቀን የሚፈጥሩት ግጭቶች አሉ። እነኛ ግጭቶች በርካታ መስዋዕትነት አስከፍለዋል። እስካሁንም ድረስ ሀገር በሚገባት መጠን ልማቷን ዲሞክራሲያዋን የበለጸገች እንዳትሆን ሲያደርግ ቆይቷል። ሌላው በሀገር የሚኖሩ ዜጎችን መተማመን የሚፈጥር አይደለም። የጋራ ግንዛቤ በነጠላ ትርክት እየተቀነቀነ ባለበት ሀገር ውስጥ እምነት ሊኖር አይችልም።
የኛና የናንተ የሚል ነገር አለ ማለት ደግሞ ግጭቶች አሉ ማለት ነው። እነኛ ግጭቶች በተግባር ሲከናወኑ ቆይተዋል። እንደ ሀገር በተለይም ደግሞ ከቅርብ ዓመታት ወዲህ ባለፉት ዘመናት ያስከፈሉን የነጠላ ትርክትን ወደ አሰባሳቢ ትርክት ለመገንባት ጥረት እየተደረገ ይገኛልና እንዲሁ እንደ ሀገር ይህን እየተደረገ ያለውን ጥረት የእርሶ የአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ጋራ ምክር ቤት በዚሁ ጉዳይ ላይ ምን አይነት ሀሳብ አለው ያምንበታል ወይስ የሚለውን ሀሳብ እስኪ እናንሳ። ሀገር እንደ ሀገር ዜጎቿን በእኩል ልታኖር የምችለው ዜጎቿ የጋራ መግባባት ሊኖራቸው የሚችለው ከነጠላ ትርክት ይልቅ የወል ትርክት ላይ ስናተኩር ነው። ከኔ ይልቅ እኛነትን ስናስቀድም ነው። የኔ ብቻ ሀሳብ ትክክል ነው፣ የኔ ብቻ ቁስል ይሰማልኝ፣ የኔ ብቻ ሀሳብ ካልተደመጠ ችግር ውስጥ እንወድቃለን፣ የኔ ብቻ ምለው ካልሆነ ሌላ ነገር ወደ ግጭት መግባት ተገቢ አይደለም። ከዛ ይልቅ ባንተ ይብስ በኔ ይባስ። ሀገር ሰፊ ነች፣ ትልቅ ነች፣ ግዙፍ ነች። ስለዚህ በዚህ ግዙፍ ውስጥ ደግሞ ብዙ የሆኑ ሀሳቦች ሊስተናገዱበት የሚችል ነገር አለ። እነኚህ ብዝሃነት ያላቸው ሀሳቦች ይስተናገዳሉ። ነገር ግን በዋናነት ሀገርን እንደ ሀገር የሚያቆሙት ፒላሮች ላይ ግን የጋራ መግባባት ያስፈልጋል። ያለውን እውነት አጉልተን ሀገርን እንደ ሀገር የምናስቀጥልበት ስለሆነ በእኛ በኩል በተገቢው መንገድ ነው ድጋፋችን የምንሰጠው። አዎንታዊ የሆነ አመለካከት ነው ያለን። አሰባሳቢ የሆነ የወል ትርክትን ለመገንባት የባለድርሻ አካላትን ተሳትፎ ይጠይቃል። ከዚህ አኳያ ደግሞ እንግዲህ የፖለቲካ ፓርቲዎች ተጠቃሽ ናቸው። እንደ ፖለቲካ ፓርቲዎች ከዚህ አኳያ ምን ማድረግ አለባቸው? ይህን ለማሳካት እንደናንተስ በተለይም ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤትስ ከዚህ አንጻር ምን እየሰራ ነው? የጋራ ምክር ቤቱ የራሱ የሆነ ገዢ የሆነ ፕሪንሲፕሎች ኖሮት የምንንቀሳቀሰው። ስለዚህ እንደ አንድ የፖለቲካ ፓርቲ እንደ አንድ የጋራ ምክር ቤትም ኮመን በሆኑ ጉዳዮች ላይ እንነጋገራለን። ሀገር ነው ከየትኛውም ዜጋ ጋር ከየትኛውም የፖለቲካ ሰው ጋር ሁላችንም አንድ የምንለው ሀሳብ አለን። ሀገር አለች። ስለዚህ በሀገር ላይ ስንንቀሳቀስ ሀገርን መጠበቅ፣ ሀገርን መንከባከብ መቻል አለብን። ሀገርን የምንጠብቀው ደግሞ እንዲሁ ዝም ብሎ አይደለም። አውዳሚ ከሆኑ ተግባሮች ላይ መቆጠብ መቻል አለብን። ስለዚህ እያንዳንዱ ፖለቲካ ፓርቲ ራሱን ከግጭት ከሆነ ቀስቃሽ ላይ መጠበቅ መቻል አለብን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ጊዜዎት መስዋዕት አድርገው ለዚህ ቃለ መጠይቅ ሀሳባቸውን ስለተሰጣችሁን እጅግ አድርገን እናመሰግናለን። ከነጠላ ትርክት ይልቅ አሰባሳቢ የወል ትርክት ላይ ሁሉም በትኩረት ሊሰራ እንደሚገባ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዕለ ጥበባት ዲያቆን ዳንኤል ክብረት አንስተዋል። በዋናነት የኢትዮጵያ አንድነትና ህብረ ብሔራዊ አንዱ ሳይገፋ በውበቱ አንዱ ላይ ሲጓዝ የበለጠ ህዝቡን ይጠቅማል ብለዋል። መንግስት ህብረ ብሔራዊ አንድነትን ለማጠናከር አበክሮ እየሰራ መሆኑን ጠቅሰው ለሁሉም የኢትዮጵያ ህዝብ ባህልና ማንነት እኩል እውቅና በመስጠት የኢትዮጵያን ህብር የበለጠ ለማጎልበት እየተሰራ እንደሆነ ገልጸዋል። አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያው ነው። ቅድም እንዳነሳሁልህ ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትሩፋት የምታመጣው እዚህ ጋር ነው። የወል ትርክት የሚፈጠረው በጋራ ትውስታ መሆኑን ጠቅሰው የኢትዮጵያ ህዝብ ደግሞ በህብረት ለሀገር የተሰለፈባቸው እንደ አድዋ ያሉ በርካታ የጋራ ትውስታዎች እንዳሉት አስታውሰዋል። እነዚህን የወል ትርክቶች ለማጎልበት ደግሞ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ብሔራዊ ፕሮጀክቶችን በመተግበር እንዲሁም የጋራ ማንነቶችን የሚንዱ ትርክቶችን በማስወገድና በማረም የጋራ እሴቶችን ማጉላትና ማስቀጠል አስፈላጊ እንደሆነም ተናግረዋል። እሴቶቻችን ነው ባለፉት ዘመናት ሲሰበሩ የኖሩት። እሴት ገንቢዎቹም ጭምር ነው ሲሰበሩ የኖሩት። ለምሳሌ የሃይማኖት ተቋማት ለምንድነው በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገው? ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ፣ ለሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ ከዛ በፊት አንድ ወጥ ተቋማት ያልነበራቸውን የወንጌላውያን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ማምጣት ተፈለገ? እሴቶቹን ብቻ ሳይሆን ባለፉት ስንሰብረው የነበረው እሴት ጠባቂዎቹንም ሰብረናቸዋል። ስለዚህ እሴቱ ቢኖር ጠባቂ አልነበረው። ይሄ ለውጡ ግን ምንድን ነው? እሴቱን ለማምጣት እሴት ጠባቂውን ላምጣው አለ እና እሴት ጠባቂውን አመጣው።
የአዲስ አበባ ዩኒቨርሲቲ ሙሉ ለሙሉ ራስ ገዝ ለመሆን የሚያስችለውን ሂደት እያጠናቀቀ መሆኑን ገለጸ። ራስ ገዝነትን የሚያቀላጥፉ ፖሊሲዎችና መመሪያዎች ወደ ተግባር መግባታቸውን ነው ዩኒቨርሲቲው ዛሬ በሰጠው ጋዜጣዊ መግለጫ ላይ ያስታወቀው። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ የዩኒቨርሲቲውን ሪፎርም ሂደትና የ75ኛ ዓመት ኢዮቤልዩ በዓል አከባበርን አስመልክቶ በተዘጋጀው መግለጫ ላይ ራስ ገዝነት የትምህርት ጥራትና የአስተዳደር ነጻነትን ያረጋግጣል ብለዋል። እንደ አዲስ አበባ ዩኒቨርሲቲ አዲስ ጅማሮ በአንጋፋው መካነ አእምሮ የሚል የ5 ዓመት ስትራቴጂ እቅድ ጸድቆ እየተገበረ እንደሚገኝም ነው ያብራሩት። ሀብትን ከማመንጨት አንጻር የሀብት ማመንጫ የምንጮች ማስፋፊያ ፖሊሲና ስትራቴጂዎች ተቀርጿል። የኢንዶመንት ፖሊሲ ተዘጋጅቶ ወደ ስራ ገብቷል። በዚሁ መሰረት ተመኖች መሻሻያ ተደርጎባቸዋል። ከትምህርት አንጻር የአካዴሚክ ነጻነት ማረጋገጫው ተማሪዎችን የመቀበል ነጻነት ነው። አዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ በራሱ መመዘኛና መስፈርት የቅድመ ምረቃ ድህረ ምረቃ ተማሪዎችን በራሱ ተቀብሏል። በእጃችን ላይ የነበሩ የትምህርት ፕሮግራሞች ከ500 በላይ ነበሩ፣ በቅድመ ምረቃም በድህረ ምረቃም። እነኚህ 500 ፕሮግራሞች ግምገማ ከተደረገባቸው በኋላ ተመሳሳይ ተቀራራቢ የሆኑትን የማጣመር የማዋሃድ የማስማማት ስራ ተሰርቷል። በድምሩ አዲስ አበባ ዩኒቨርሲቲ ራስ ገዝነት የሚያስፈልጉትን ነገሮች ለመፈጸም ያደረጋቸው ግምገማዎች ረድተዋል። ከተመሰረተ ጊዜ አንስቶ ከ280 ሺህ በላይ ተማሪዎችን ያስመረቀው አዲስ አበባ ዩኒቨርሲቲ የዳይመንድ ኢዮቤልዩ በዓሉን በተለያዩ ሁነቶች ለማክበር ማቀዱም በጋዜጣዊ መግለጫው ላይ የተብራራ ሲሆን ያለፈውን በመዘከር መጪውን በማለም በሚል መሪ ቃል እንደሚያከብረውም ተገልጿል። ትልቅ አስተዋጽኦ በሀገር ደረጃ በአህጉር ደረጃ ያደረገ ነው። 280 ሺህ ምሩቃንን ያፈራ ነው። ብዙ ወረት ያከማቸ ነው። ወደፊት ደግሞ ለኛ ሀገርም ብቻ ሳይሆን ለምስራቅ አፍሪካ ለአፍሪካ ቀንድ ትልቅ አቅም መሆን የሚችል ብዙ ወረት አለው፣ ብዙ አቅም ያለው ዩኒቨርሲቲ ነው። ይሄንን የባለፉት 75 ዓመታት ጉዞ መዘከር ያስፈልጋል። የወደፊቱን ደግሞ በደንብ ማለም ይፈልጋል፣ በትልቁ ማሰብ ይፈልጋል። የእስካሁኑን መዘከር ማወደስ ብቻ ሳይሆን ከባለፈው መማርም ይፈልጋል። ከአፍታ በኋላ ስንመለስ ደግሞ የተለያዩ ሁነቶችን በማጀብ የድሬዳዋ ከተማ ድምቀት እየሆነ ስለሚገኘው የተማሪዎች የማርች ባንድ የምንላቸው ችግር ፈቺ ትውልድን ለማነጽ ትምህርት ዘርፍ ላይ በትኩረት ሊሰራ እንደሚገባ የትግራይ ክልል የትምህርት ጥራትና ምዘና ማረጋገጫ ኤጀንሲ ገለጸ። በ2017 የትምህርት ዘመን በትግራይ ክልል በ29 ትምህርት ቤቶች ከ36 ሺህ በላይ ተማሪዎችን የ12ኛ ክፍል አጠቃላይ ፈተና ለማስፈተን ዝግጅት መጠናቀቁን ኤጀንሲው ገልጿል። ኤጀንሲው በ2016 ዓ.ም የትምህርት ዘመን በተካሄደው የ12ኛ ክፍል ፈተና አጠቃላይ ሀገር አቀፍ ፈተና የነበሩ ጥንካሬዎችና ክፍተቶች እንዲሁም በ2017 በሚካሄደው ሀገር አቀፍ ፈተና መደረግ በሚገባቸው ቅድመ ዝግጅቶች ላይ ባለድርሻ አካላትን ያሳተፈ ውይይት መድረክም አካሂዷል። በውይይት መድረኩ የተገኙት የትግራይ ክልል ትምህርት ቢሮ ምክትል ኃላፊ ኪዳነ ማርያም ወልደ ሚካኤል የሁሉም ባለድርሻ አካላት አቅምን በመጠቀም ተፈታኞች በተረጋጋ ሁኔታ ፈተናቸውን ሰርተው የተሻለ ውጤትም እንዲያስመዘግቡ ትኩረት ሰጥተው መስራት ይገባል ብለዋል። በትምህርት ምዘና ሀገር አቀፍ ፈተናዎች ማስተባበሪያ ቡድን መሪ ተክለ ሃይማኖት ገብረ እግዚአብሔር በኩላቸው በ2017 የትምህርት ዘመን ከ36 ሺህ በላይ ተማሪዎችም ሀገር አቀፍ የ12ኛ ክፍል ፈተና ለመውሰድ እንደተመዘገቡ ገልጸው በ2016 ለፈተና ከተቀመጡ ተማሪዎች መካከል በመረጃና ቅንጅት እጥረት ምክንያት የ29 ተማሪዎች ውጤት እንዲሰረዝ ተደርጓል። ስለሆነም ይህን ስህተት እንዳይደገም በትኩረት ሊሰራም ይገባል ብለዋል። ዘገባው ሪፖርተራችን ገብረ እግዚአብሔር ኃይሉ ነው። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ ለሚመረቱ የሀገር ውስጥ ምርቶች የገበያ ትስስር ለመፍጠር እየሰራ ይገኛል። የዚሁ ጥረት አካል የሆነው የኢትዮጵያ አዲስ አበባ ታምርት የአምራች ኢንዱስትሪዎች አውደ ርዕይ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። ሪፖርተራችን ሳምሶን ገድሉ በአውደ ርዕዩ ላይ ተገኝቶ ያደረገውን ቅኝት እንከታተል። ለአንድ ሀገር ማደግ የአምራች ኢንዱስትሪ ዘርፍ ያለው ሚና ቀላል አይደለም። ታዲያ ይህ የአምራች ኢንዱስትሪ ዘርፍ ባደገና በሰፋ ቁጥር የበለጠ ዘመናዊነትን በጨመረ ቁጥር ደግሞ ሀገር ከዛ ዘርፍ የምታገኘው ገቢ እያደገ ይመጣል። አሁን የምገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። በዚህ ሴንተር ውስጥ ኢትዮጵያ አዲስ አበባ ታምርት
ኤክስፖ ወይም አውደ ርዕይ ተጀምሯል። በዚህ አውደ ርዕይ ውስጥ ምን አዳዲስ ነገሮች አሉ፣ ምን ምርቶች ቀርበዋል የሚለውን የተወሰኑትን ሰሌክት አድርገን መርጠን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ ጋብዛለሁኝ። ከኔ ጋር ነው። አሻንጉሊቶች ነው እያዩ ያሉት? አዎ የልጆች አሻንጉሊቶች ነው የምናመርተው። ኤልዳር ትሬዲንግ ይባላል ካምፓኒያችን። በጣም ደስ ይላል። አዎ እነዚህ እዚሁ ተመረጡ? እዚሁ ነው የሚመረተው። ሙሉ ለሙሉ እዚህ ነው የምናመርተው። ውስጡ ያለው ይሄኛውን ከሃይላንድ ነው እንትን የምናመርተው። ሃይላንዱን ወደ ጥጥነት መጀመሪያ የሚቀይር እንትን አለን፣ ማሽን አለን። ይሄ ሃይላንድ ነው ተፈጭቶ እዛ ሪሳይክል ተደርጎ ወደ ጥጥነት ይቀየራል፣ ወደ ፖሊስተር ፋይበር ይቀየራል። ስለዚህ ከውጭም ታስገቡት ታዲያ ምንድነው? ምንም የለም። ሁሉም እዚሁ ነው የሚያልቀው። እነዚህ በጣም ርካሽ ናቸው። እኛ ከ700 ብር ጀምሮ ነው እዚህ እየሸጥን ያለ ነው። አዎ ለህፃናት የሚወዷቸውን ካራክተሮች እየመረጥን እናመርታለን። ከዛ አሁን በቅርብ ጊዜ ደግሞ ወደ ኡጋንዳ ኤክስፖርት ማድረግ እንጀምራለን። ይሄው በጣም ኮምፎርታብል የሆነ ኮተን የሆነ ከላዩ አፐር ፓርት ኮተን 100% ኮተን የሆነ ፖሊስተር። ይሄ እዚህኛው ላይ የምንጠቀመው አሻንጉሊቶቹም ላይ የምንጠቀመው ሪሳይክል የተደረገው ነው እዚህ ውስጥ የሚገባው። ኤምኤንዲም ያው በሚታወቅባቸው ቲሸርቶቹ፣ ፒጃማዎቹ እና ቱታዎቹ የሚባለው እንደዛ ነው። ኤምኤንዲም ቲሸርት ኤምኤንዲም ቲሸርት ይባላል። ቱታዎችን፣ ፒጃማዎችን የአዋቂም የሴትም የወንድም የህፃናትም ከአራስ ጀምሮ እያመረትን እንገኛለን። እነዚህ ኮተን ፒውር ኮተኖች ናቸው። ፉል ፕሪንት ናቸው። ለልጆች ለዓይናቸው እንዳይከብዳቸው ኮምፈርትም እንዳይነሳቸው ሲለብሱት እንደሱ ታስቦ የተሰራ ነው። በጣም ያምራል። ታዲያ እንዴት ነው ከስራ ዕድል ፈጠራም አንጻር ምን ያክል ሰራተኞች በስራችኋል? አይ ቲንክ ብዙ ቦታ ላይ ሱቅም አላችሁ። ሱቅ ብዙ ወደ 20 ሱቆች አሉ። ከ200 በላይ ሰራተኞች አሉ። ኦኬ ሜድ ኢን ግሬት ኢትዮጵያ ይላል። በትክክል እኛ በታላቋ ኢትዮጵያ እንደሚመረት በኩራት ነው የምንናገረው። ስለዚህ በታላቋ ኢትዮጵያ ያላችሁ ነው ታውቁ። በትክክል በዚህ አውደ ርዕይ ላይ እንግዲህ በአዲስ አበባ መቀመጫቸውን ያደረጉ በርካታ አምራች ኢንዱስትሪዎች የኛ የሚሉት በኢትዮጵያ የተመረተ የሚሉት ምርት ይዞ መጥቷል። እንግዲህ እናንተም እንድትመጡ፣ እንድታዩ፣ እንድትጎበኙ፣ እንድትሸምቱ ጭምር እንጋብዛችኋለን። ለዛሬ ያለኝ ይመስላል። ቻው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቀል ወረዳ በተለያዩ የስራ ዕድል ፈጠራዎች ላይ የተሰማሩ ዜጎች ከመንግስት ድጋፍ እንዲደረግላቸው ጠይቀዋል። የወረዳው አስተዳደር በኩሉ ለስራ ፈጣሪዎቹ የተቻለውን ድጋፍ እያደረገ መሆኑን ገልጾ ከወረዳው አቅም በላይ የሆኑ ድጋፎችን በዞን ደረጃ የሚደረጉ ስለመሆኑም ገልጿል። ፍሬቱ ረታ ተጨማሪ አላት። ሞላ ጎሳኤ በምስራቅ ጉራጌ ዞን ሂንሴኖ ከተማ ከጓደኞቹ ጋር በመሆን የተለያዩ ችግር ፈቺ የሆኑ የፈጠራ ውጤቶችን ለማህበረሰቡ ተደራሽ ያደርጋል። የቅርብ ጊዜ የፈጠራ ውጤቱ የሆነው ደግሞ ጊዜና ጉልበትን የሚቆጥብ የጉድጓድ መቆፈሪያ ማሽን ነው። አሁን ይሄ የምታየው ማሽን የውሃ ጉድጓድ መቆፈሪያ ማሽን ነው። ለገበሬዎች እየዞርን እንሰራበታለን። ይሄ ጉድጓድ ማሽን መቆፈሪያ አብዛኛው ቦታ ላይ ማሽኖች ስለሌላቸው በሰው ኃይል ስለሚቆፈር ከገቡ በኋላ ሲቆፍሩ እዛው የሚሞቱበት አግባብ አለ፣ ጉዳት የሚደርስበት አግባብ አለ። ያንን ለማስቀረት በሚል ነው ከተለያዩ ከኢንተርኔት ላይ አውርደን ወደዚህ ስራ ያስገባ ነው። 30 ሜትሩን 90 ሺህ ብር እንቆፍረዋለን። ሙሉ በሁለት ቀን ተሰርቶ አልቆላቸው ማለት ነው። በአካባቢው የመብራት መቆራረጥና በቂ የብድር አቅርቦት አለመኖሩ በሞላና ጓደኞቹ የፈጠራ ስራ ላይ ተግዳሮት እንደሆነባቸው ይናገራል። ስጦታ ይስጠን አለ። በተለያዩ ባንኮች ብድር ቢመቻችልን፣ ከአነስተኛ ብድር ተቋማት ወጥተን ወደ ሌላ ባንኮች ብንገባ፣ እንደ አጠቃላይ ደግሞ እኛ ማብራት ችግር ብቻ አይደለም፣ በጣም ከባድ ችግር ሆኖብናል። ሞላና ጓደኞቹ በአሁኑ ወቅት ከ50 በላይ ለሚሆኑ ወጣቶች የስራ እድል ፈጥረዋል። የወረዳው አስተዳደር ችግሮቹን ለመፍታት እየሰራ እንደሚገኝ ይገልጻል። መብራቶች ይቆራረጣሉ። ይሄም የሆነበት ትልቁ ምክንያት በተለይ ያሉት ፖሎች በጣም ያረጁና በኮንክሪት ያልተቀየሩ የእንጨት ናቸው። እነዚህ በተደጋጋሚ ጊዜ የሚወድቁበትና መብራት የሚቆራረጥበት ሂደት አለ። ማህበረሰቡን እያሳተፉም ያን ትራንስፎርመሮች ለመግዛት እየተደረገ ያለበት ሂደት አለ። ከብድር ጋር ተያይዞ የብድር ጣሪያ አለው። ያ ነገሮች ራሱ የሚገድቡ ነገሮች አሉ። ስለዚህ እንደዚህ ካልሆነ በስተቀር ብድር በተቀመጠለት ስኬል መሰረት እኛ ልናበድር የምንችለው ከ500 ሺህ ብር በታች ነው። ከ500 ሺህ ብር በላይ ከሆነ እኛ ጋር ሳይሆን ወደ ዞን እየሄደ በአጠቃላይ በኢንተርፕራይዝ ምክር ቤት ጸድቆ ነው የሚሰጠውና እንደዛ አይነት ነገሮች ስላሉ ያ ካልሆነ በስተቀር ከፋይናንስ ጋር ተያይዞ ሊሚትድ ስለሆነ
ምናልባት ይሄ ያሉ ችግሮች ቀጣይኛ በምን መልኩ እናድርግ የሚለውም ተነጋግረን የምንፈታበት ሂደት ነው የሚኖረው። ሞላና ጓደኞቹ በአሁኑ ወቅት ከ50 በላይ ለሚሆኑ ወጣቶች የስራ እድል ፈጥረዋል። በቀጣይ ቀናት የሚኖረውን የአየር ሁኔታ ዘገባ እንከታተል። ሳምራዊት አበበ እየጠበቀች ነው። ሳምሪ እንዴት ነሽ? እንዴት አመሻ አንተ ነህ? ደህና ይመስገን። እግዚአብሔር ይመስገን። የአየር ሁኔታ እዚህ ሰሞኑ ዝናብ ጠንክር እያለ ነው። እሺ አመሰግናለሁ አንተነህ። በዛሬው ውሎ በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች እንደዚሁም በሰሜን ምዕራብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በሐዋሳና ጎንደር ዝናብ ተመዝግቧል። በነገው ዕለትም ለበልግ ዝናብ መፈጠር አመች የሆኑ የአየር ሁኔታ ክስተቶች በአብዛኛው የሀገራችን አካባቢዎች ላይ ይበልጥ ተጠናክረው ይቀጥላሉ። ከዚሁም ጋር ተያይዞ በአብዛኛው የሶማሌ ክልል ዞኖች በጉጂ፣ ቦረና፣ ደቡብ ምዕራብና በደቡብ ኢትዮጵያ የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የደቡብ ምዕራብና ደቡብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በሐረር፣ ጋምቤላ፣ ባሌ ሮቤና ሞያሌ ቀላል ዝናብ፣ በተመሳሳይ በባህር ዳር፣ ጅማና ጎዴ ቀላል ዝናብ ይኖራቸዋል። በሰመራ፣ ድሬዳዋ፣ አክሱም፣ ላሊበላና አዳማ ደመናማ የአየር ሁኔታ ይኖራል ማለት ነው። እንግዲህ በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 27 ዲግሪ ሴልሺየስ ይደርሳል። እንግዲህ አንተነህ ለተጨማሪ መረጃ ደግሞ በኢንስቲትዩቱ ድህረገጽ በwww.ethiomet.gov.ኢቲን በመጠቀም በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ። እኔም አመሰግናለሁ። በማዕድን ዘርፍ ላይ የተሰማሩ ኩባንያዎች የአካባቢውን ማህበረሰብ ተጠቃሚ በሚያደርጉ ስራዎች ላይ እንዲሳተፉ እያደረገ መሆኑን የማዕድን ሚኒስቴር ገለጸ። በሻኪሶ ከተማ በማዕድን አውጪ ኩባንያዎች የተገነቡ 11 መኖሪያ ቤቶች ለአቅመ ደካሞች ተላልፈዋል። አስረሳ ወጌሼ ተጨማሪ ያለው በኦሮሚያ ክልል የሻኪሶ ከተማ ነዋሪዋ ወይዘሮ እልፍነሽ አለምሰፋ ህይወታቸውን በከባድ የጉልበት ስራ አሳልፈዋል። ይሁንና በእድሜያቸው ማምሻ ጉልበት ሲከዳቸው የመኖሪያ ቤት ችግር ተጨማሪ ጫና ፈጥሮባቸዋል። አሁን ላይም በአካባቢው የማዕድን አውጪ ኩባንያዎች ቤታቸው ተሰርቶላቸዋል። የጎረቤት አካል እንጨት እያመጣው እሱ ሊመቃው ሲደክመኝ እሷ ነው ከልጆች ጋር ያዘችኝ። በጣም ደስ ብሎኛል። አመሰግናለሁ። በጣም ችግር ውስጥ ነበር ያኔ። በቃ እንጨት እየተሸከመች ከማዶ እየተሸከማ መታ እዚህ ታስቀምጣለች። ሰርቼ ለቡና ለቀለብ አይጠፋም። በቃ ሮጬን ያመጣለሁ እንዳትሸከሚ ሁላ ስላል ተደብቃኝ ነው የምትሄደው ማለት ነው። በጣም ነው እውነት ደስ ያለን። በህይወታችን ያላየነው ነገር ነውና ይሆነልን። ሌላኛው የሻኪሶ ከተማ ነዋሪ አቶ ጥላሁን ጸጋይና ቤተሰቡም በተሰራው ቤት ከክረምት ወራት የስጋት ህይወት ተላቀዋል። ያው በአቅማችን አይዝም ብለን አቅማችን አይችልም። ደሳሳ ጎጆስ ነበር። ከዛ ደግሞ ቆርቆሮ ራስ እያፈሰሰብን ተወልጄ የምትነሳው ነገር ይመስለኝ በጣም ደስ ይለኛል። ህይወታችን ጉስቁልና ነው። ዛሬ እንኳን እኛ ቤት ልንሰራና ፈርሰን ለለት ጎሮሮ ያቃተን ሰዎች ነን። ዛሬ እሱም በአቅሙ ይሮጣል፣ እኔም በአቅሜ አልደብቃችሁም። እንጨት ሰብሬ ነው እንጨት ሽጬ ሳሩን ሽጫለሁ። ግን አሁን ደግሞ በጣም ነው ደስ ያለኝ። በሻኪሶና አካባቢው የተሰማሩት የማዕድን አውጪ ኩባንያዎች በአጠቃላይ 11 ቤቶችን ሰርተው ለተጠቃሚዎች አስተላልፈዋል። ይህ ተግባር እንደ ሀገር አጀንዳ ሆኖ የሚከናወን ቢሆንም ለድርጅቶቹ ማህበራዊ ኃላፊነትን የመወጣት ጉዳይ ስለመሆኑም የማዕድን ሚኒስትር ዴኤታው ገልጸዋል። አጠቃላይ ዛሬ 11 የሚሆኑ ቤቶች ተገንብተው ለነዋሪዎቻቸው ተላልፈዋል። እንደ ሀገር በየአመቱ የሚከናወኑ የበጎ አድራጎት ስራዎች አካል ነው ይሄ። በቀጣይ ጊዜያትም ደግሞ እንደዚህ አይነት የማዕድን አልሚዎችን በተለይ በየአካባቢው ያሉ ማዕድን አልሚዎችን ከአካባቢ ማህበረሰብ ጋር ቁርኝቱን የሚያጠናክሩ የአካባቢ ማህበረሰብ ተጠቃሚነትን የሚያረጋግጡ ከማዕድን ልማት ጋር በተያያዘ የሚነሱ የማህበረሰብ የተጠቃሚነት ሁኔታዎችን ከአካባቢ ጥበቃ ጋር የሚነሱ ጉዳዮችን በሙሉ ምላሽ ለመስጠት የሚያስችል ከፍተኛ ዝግጅትና ቁርጠኝነት አለን። በሻኪሶ ከተማ በተከናወነው የአረጋውያን ቤት ስራ 11 የማዕድን አውጪ ኩባንያዎች ተሳትፈዋል። በኢንቨስትመንት ስም ተወስደው ሳይለሙ ለረጅም ጊዜ የቆዩ ስፍራዎች የጸጥታ ስጋት ምንጭ በሆናቸው ህጋዊ ማስተካከያ እርምጃ ሊወሰድ እንደሚገባ በደቡብ ኢትዮጵያ ክልል የጂንካና አርባ ምንጭ ከተማ ነዋሪዎች ተናግረዋል። ሰፋፊ መሬቶች ለዓመታት ታጥረው በመቀመጣቸው ማግኘት ያለባቸውን ጥቅም ማሳጣቱንም ነዋሪዎች ገልጸዋል። የክልሉ ኢንቨስትመንት ቢሮ በኩሉ መሬት ወስደው ሳያለሙ ከቆዩ ባለሀብቶች እጅ ከ4000
100 ሄክታር በላይ መሬት ወደ መሬት ባንክ ማስመለሱንም አስታውቋል። ተመስገን ተስፋዬ ተጨማሪ ያለው በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ዙሪያ ኩሬ ቀበሌ የሚገኘው ይህ የኢንቨስትመንት ስፍራ ለአልሚ ባለሀብት የተሰጠው የዛሬ 30 ዓመት ገደማ በ1987 ዓ.ም እንደነበር የአካባቢው ነዋሪዎች አውግተውናል። በስፍራው ጅምር ላይ የቡና ችግኝ በመተከሉ መጠነኛ እንቅስቃሴ ቢታይም በመሃል ተቋርጦ የአካባቢው ነዋሪዎች ማግኘት ያለባቸውን ጥቅም አሳጥቷቸዋል። አሁን ይሄ ጫካ ለብሶ ነው አውሬ ማድሪያ ነው። ለዚህ መንግስት እንደው ቶሎ ብሎ በአስቸኳይ ይህንን እንደው መፍትሄ ፈልጎ ለሚያለማ አካል ሰጥቶ ሌሎቹም ተጠቃሚ እንደሆኑ ምሳሌ እዚህ ጋር ሆኖ ከተለያዩ ችግሮች ብላቀቅ የተሻለ ይመስለኛል። ይሄ ጫካ ያወርሶ እንግዲህ እዚህ ውስጥ አውሬ ምኑ ሁላ እዛ ነው ያለው። እኔ ጥዬ ከሄድኩት መጥቶ ሊበላብኝ ይችላል። እንዲሁም ቢለማ እንኳን እኔም መቀየር የሚችልበት በራሴ ባለሁበት ቦታ መቀየር የሚችልበት ጉዳይ እንደዚህ አይነት ችግሮች በደቡብ ኢትዮጵያ ክልል ከገጠር መሬት አልፎ በእድገት ጎዳና ላይ ባሉ ማዕከል ከተማዎችም በብዛት ይታያል። ጂንካና አርባ ምንጭ ከተማዎች ለዚህ ማሳያዎች ሲሆኑ በኢንቨስትመንት ስም የተወሰዱ ሰፋፊ ቦታዎች አለመልማታቸው ከገጽታ አልፎ ለጸጥታ ስጋት መነሻ እንደሚሆኑ ነዋሪዎች በቅሬታ ለኢቢሲ ገልጸዋል። ምሽት ላይ ሌባ መሰብሰቢያ ዋሻ ነው። ልጆች ይደበደባሉ፣ አንዳንዴ ይደፈራሉ። ስለዚህ ይሄን እርምጃው ተግባራዊ እንዲሆን ነው እኛ የምንፈልገው። በኢንቨስትመንት ስም ከተወሰደ በኋላ ይሄንን የምታዩትን ምድረ በዳ ይሄ ክፍት ቦታ መቀመጥ ለከተማይቱ ለራሷ ለከተማይቱ አሳሳቢ ነው የሚሆነው። ለወንበዶች መደበቃ መሸሸጋ ይሆናል። አጉል ወጣቶች እዚህ የሚውሉበት ይሆናል። ስለዚህ አንደኛ የከተማይቱን እድገት ኋላ ይጎትታል። ታዲያ ለበርካታ ዜጎች የሥራ በር መክፈት እየቻሉ ያለምንም የልማት እንቅስቃሴ ታጥረው በቆዩ የኢንቨስትመንት ስፍራዎች የዘገየ ቢመስልም አስተማሪ እርምጃ እየተወሰደ መሆኑን የአሪና የጋሞ ዞን የሥራ ኃላፊዎች አስረድተዋል። አንዳንዱን በከፊል ነው ወሰነው። ለምሳሌ 500 ሄክታር ወስዶ ለረጅም ዓመታት ሳያለማ ቆይቶ ከሱ ላይ 300 ቀንሰን 200 ውል እንዲገባ አድርገናል። ሌላ ደግሞ ሙሉ ወስደን አዲስ ያሸጋገርናቸው ብዙ አሉ። መሬት ከ2000 ሄክታር በላይ የወስደን ወደ መሬት ባንክ በሕግና አሰራሩን ተከትለን ያስገባንበት ሁኔታ አለ። 1000 ሄክታር ወስዶ የማያለማ ካለ ከሱ ላይ 500ን ቀንሶ ለሌላ ለሚያለማ ባለሀብት ከመስጠት አኳያ 5 የሚሆኑ የግብርና ፕሮጀክቶች ላይ ይሄ እርምጃ ተወስዷል። ሌላው ደግሞ ወደ 3 የሚሆኑ ኢንቨስትመንት ፍቃዳቸው ተሰርዟል በግብርና ዘርፍ ላይ ማለት ነው። አጠቃላይ በደቡብ ኢትዮጵያ ክልል ደረጃ በኢንቨስትመንት ስም ተወስዶ ካለማው መሬት መካከል ከ4100 ሄክታር በላይ የሚሆነውን ወደ መሬት ባንክ ማስመለስ መቻሉን የሚገልጹት ደግሞ የክልሉ ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸዳ አይዛ ናቸው። የፍቃድ ውል ስረዛ የተደረገባቸው ወደ 15 ናቸው። ይህን ተከትሎ አጠቃላይ ወደ መሬት ባንክ የገባው 4155.8 ሄክታር መሬት ባንክ ገቢ ተደርጓል። ይሄ አንዱ በክልል ደረጃ የተወሰደ ሲሪየስ አቅጣጫ ነው። አጠናክረን ነው የምንቀጥለው። ካለሙ ያለማሉ፣ ካላለሙ ደግሞ በዛ ደረጃ እንሄዳለን። ቀደም ሲል ወደ አስተዋወቅናችሁ ጉዳይ እናምራ። በድሬዳዋ የተማሪዎች ማርች ባንድ ሁነቶችን በማጀብ ለከተማዋ ድምቀት እየሆነ ይገኛል። ከ20 ዓመት በላይ ያስቆጠረው ማርች ባንዱ ለተማሪዎችም ተጨማሪ የእውቀት ምንጭ እየሆነ ነው። ተጨማሪውን አብረን እንከታተል። ድሬዳዋ ወደ በረሃ ንግስት ከመጣችው ሰው፣ አየሩ፣ ወኩ፣ የመንገድ ላይ ምግቦች፣ ሌላም እጅግ በጣም የሚያስደስቱ ነገሮች አሉ። ከዛ ውስጥ ግን የድሬዳዋ መለያና አይከን የሆኑትን የተማሪዎች የማርሽ ባንድን አሁን አስተዋውቃቸዋለሁ። ጋሽ ዳንኤል አስተማሪና አሰልጣኝ ናቸው። እነዚህ ልጆች ከትምህርታቸው ጎን ለጎን እያስተማሩ ለዚህ ለውጤትና ለስኬት እንዲበቁ አድርገዋል። ድሬዳዋ ላይ የሚከናወኑ ማንኛውም ትላልቅ ሁነቶችን በመንገድ ላይ በመዘዋወር ጣዕም ያላቸው ዜማዎችን በማሰማት እጅግ ተወዳጅነትን ያተረፉ ወጣቶች ናቸው። በከዚራ ትምህርት ቤት በ1993 ዓ.ም በከዚራ ትምህርት ቤት በ21 ልጆች የተጀመረ ነው። ይሄ የዛ የትምህርት ቤቱ ብቻ ሙዚቀኛ ነበረ። የትምህርት ቤቱ እሱንም ቆዳና ፍቀን ጣሳ ቆርቆሮ የዘይት ጣሳዎችና የዚህ የኒዶ ቆርቆሮዎች አሉ አይደል? በነዛ ላይ ቆዳዎች ፍቀን ነው ታምቡር እየሰራን በዛ ስንሰራ እና ዘንጉን ደግሞ የትምህርት ቤት የመጥረጊያ ዱላ አለ አይደል? የመጥረጊያ ዱላ ላይ በካልሲ ኳስ ሰርተን በኳሷን ያስረን በዛ ነበር የወረቀት ኮፍያ አድርገን
በዛ ትምህርት ቤት ውስጥ መንቀሳቀስ ጀመረን። የትምህርት ቤቱን የሚማሩበትን ዩኒፎርም ለብሰው 2009 ላይ ብዙ ተማሪዎች ለቀቁበት። 18 ተማሪዎች ለቀው ወደ ሀረር ፖሊስ ሄዱ። ከአምስተኛ ክፍል ነው እኛ ምን መስፈርታችን ከአምስተኛ ክፍል ከ1 እስከ 15 ደረጃ የወጡ ተማሪዎችን ነው የምንመለምለው። እንግዲህ በኢትዮጵያ ካሉት ትምህርት ቢሮዎች ውስጥ በስነ ጥበብና ማርቺንግ ባንድ ኬስ ቲም ያለው የድሬዳዋ ትምህርት ቢሮ ብቻ ነው ያለው። ስለዚህ ይሄ እያደገ መጣና አንዳንድ መሳሪያዎችም ክልሉ ትምህርት ቢሮ ሳይሆን ክልሉ ላይ እየሄድን ድጋፍ እየጠየቅን መሳሪያ እንዲገዛ አድርገን ያ ወደ ኬስ ቲም ሲቀየር ይሄ ቡድኑ ወደ አጠቃላይ በትምህርት ቢሮ ስር መንግስትም አውቆ ድጋፍ ሲያደርግልን የመሳሪያ ግዢ ጨመረልን። ጋሻ በጣም ነው የማመሰግነው። ብዙ ነገሮችን በደንብ አድርገው አብራርተው ነግረውልናል። ከተወሰኑ ተማሪዎች ጋር ቆይታ እናደርጋለን። የያዙት መሳሪያ ይነግሩንና ስሜታቸው ምን እንደሚመስል አብረን እንመለከታለን። አሁንም አብራችን ቆዩ። ከድሮም ጀምሮ ላይክ ሲሄዱ ሳይ ምናምን ነገር ሆቤ ነበር፣ ደስ የሚለኝ ነገር ነበር እና ያው ሙዚቃ ምናምን ደስ የሚለኝ ነገር ነበር። ከትምህርት ባሻገር ደግሞ ስርዓቱም ጠበቅ ያለ ነው፣ ስነ ስርዓት ያለው አይነት ቲም ነው። ለዛ ብገባበት ከትምህርቴ ጎን ለጎን ኢንተርናሽናል የሆነ ነገር ተምሬበት እውቀትም አውቄበት ጊዜንም ሳላባክን እወጣበታለሁ ብዬ ስለማስብ ወድጆ ነው የገባው። ስላይድ ትሮምቦን ይባላል። ስላይድ ትሮምቦን ይሄ መጫወት ከጀመርክ ስንት ዓመት ሆነ? ወደ 8 ዓመት። 8 ዓመት። ስለዚህ አሁን በደንብ ፐርፌክሽን ላይ ነው? አዎ በደንብ ትጫወታለህ? አዎ እጫወታለሁ። እንዴት ነው ማርሺንግ ባንድን ከተቀላቀልክ በኋላ ያለ ስሜት፣ ሙዚቃ ላይ የነበረ ፍላጎት እንዴት ነው? መጀመሪያ ስገባ ወደዚህ ቡድን ማለት ስለ ሙዚቃ በደንብ የማውቀው እውቀት አልነበረኝም። ግን እዚህ ከገባው በኋላ ብዙ ነገሮችን ማወቅ ችያለሁ፣ መሳሪያዎችንም መጫወት ችያለሁ። እንዲሁም ደግሞ በተጨማሪ ደግሞ የሙዚቃ ቲዮሪውንም እንደዛው ማወቅ ችያለሁ። እንድትወቅ ስሜ መቅደስ ደርቤ ይባላል። ከዚህ ከትምህርት ማርሽ ባንድ ጋር አብሬ እሰራለሁ። ይሄ አልቶ ሳክስ ይባላል። ቢፍላት ነው ማለትም እዚህ ውስጥ ካሉ ውስጥ 5 ድምጽ ከፍ ብለን ነው ማለት ነው የምንሰራው። ከሁሉም የተለየ ነው። ምን ያህል ጊዜ ነሽ ሙዚቃ መማር እዚህ ባንዱን ጆይን ካደረግሽ? 5 ዓመት። ከትምህርት ጋር እንዴት ነው? አሪፍ ነው። ያው ከክላስ ጎን ለጎን ነው የምንሰራው። አይጋጭብሽም? ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ አንተነህ ደግፌ ነኝ ከድሬዳዋ። ወደ ውጭ ዜና እናመራለን። የአሜሪካ ፕሬዝዳንት በቻይና ላይ ተጨማሪ 50% ታሪፍ ለመጣል ዛቱ። ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ መስሪያ ቤት በኩል ሰይፉ ገብረ ጻድቅ ተጨማሪ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው በሚገቡ ሸቀጦች ላይ የጣሉት ቀረጥ በዓለም አቀፉ የንግድ እንቅስቃሴ ውስጥ ተጽዕኖ መታየት ጀምረዋል። በዚህ የቀረጥ እርምጃ አውሮፓውያኑም ሆኑ የእስያዎቹ ቻይናና ህንድ ከሌሎቹ ሀገራት የበለጠ ተጎጂ ሊሆኑ ይችላሉ የሚል ግምት አለ። በአሜሪካ ገበያ ውስጥ ካላቸው ሰፊ ድርሻ አንጻር ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ የ50% ቀረጥ ለመጣል መዛታቸው ደግሞ የዋሽንግተንና የቤጂንግን ምጣኔ ሀብታዊ ጦርነት መዘዙ ከባድ ስለመሆኑ አመላካሽ ነው። ከእንግዳው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው ቆይታ የተጣለውን ቀረጥ የማቆም ሀሳብ አለ ወይ የሚል ጥያቄ የቀረበላቸው ትራምፕ ሲመልሱ የተጣለውን ቀረጥ የማቆም ሀሳብ ግን መንግስታቸው ለጊዜው እንደሌለው ነው የጠቆሙት። ያንን እየተመለከትነው አይደለም። በጣም ብዙ ሀገራት ከኛ ጋር ለውይይትና ድርድር ጥያቄ አቅርበዋል። ጥያቄያቸው ፍትሐዊ ንግድ ይኑር የሚል ይዘት አለው። ተገቢውን ታሪፍ ይክፈሉ የሚል ነው አቋማችን። የ50% ታሪፍ የተቆጣችው ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ ሊን ጂያን በኩል አሜሪካ በጋራ ሰርቶ ማግኘት ስም ሌላውን የመቆጣጠር ፍላጎት እያሳየች ነው። የሁሉንም ሀገራት ሕጋዊ ፍላጎት በመሰዋት የራሷን ጥቅም ለማስጠበቅ ተነስታለች። በዓለም አቀፉ ሕግ ስም አሜሪካንን ማስቀደም ነው አካሄዱ። ይህ የአንድ ወገን ተጠቃሚነትና ኢኮኖሚያዊ ጥቃትን ያሳያል። የቻይናው ፕሬዝዳንት ሺ ጂንፒንግ ከሰሞኑ ወደ ቤጂንግ ከመጡ የአውሮፓ ግዙፍ ኩባንያ መሪዎች ጋር ይህንኑ የትራምፕ ታሪፍ መሰረት አድርገው መክረው ነበር።
ኩባንያዎቹ ከሺ ጋር ተናበው ከሰሩ ዩናይትድ ስቴትስን በማግለል ጥቅማቸውን የማስጠበቅ እድሉ አላቸው የሚሉ የምጣኔ ሀብት ምሁራን አሉ። የትራምፕ የታሪፍ መዘዝ ከአውሮፓውያኑ በተጨማሪ በርካታ ሀገራትን ከአሜሪካ በማራቅ ወደ ቻይና የመሳብ እድሉ ሰፊ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወቅቱን ፈታኝ ጊዜ ብለውታል። አሜሪካ አደገኛ አክሳሪ ባለቻቸው ሀገራት ላይ ከፍተኛ ታሪፍ የጣለች ሲሆን ከነገ ጀምሮ ተግባራዊ ይሆናል ተብሏል። ከነዚህ ሀገራት አንዷ የሆነችው ቻይና ደግሞ ከነገ በስቲያ አንስቶ ከዩናይትድ ስቴትስ በሚገቡ ምርቶች ላይ የ34 በመቶ ቀረጥ ለመጣል ተዘጋጅታለች። የትራምፕ ታሪፍ በአሜሪካ የአክሲዮን ገበያ ላይ ቅናሽ እያሳየ ሲሆን በዓለም አቀፍ ገበያ ላይም ተጽዕኖ መታየት ጀምረዋል። በጃፓንና ሆንግ ኮንግ ከ6 እስከ 9.8 በመቶ ያህል ማሽቆልቆል አስከትሏል። ይህን ጫና ግን የትራምፕ ባለሥልጣናት አሳንሰው እየተመለከቱት ሲሆን የትራምፕ አስተዳደር በታሪፍ እርምጃው ምክንያት ያለው የአሜሪካንን የገቢና የውጭ ንግድ ለማመጣጠን ሲሆን ይህን ታሳቢ ያደረገ የታሪፍ ስሌት ነው የትራምፕ አስተዳደር ይዞ የተነሳው። አሜሪካ ለቻይና ከምትሸጠው ጋር ሲነጻጸር ከቤጂንግ የምትሸምተው ይልቃል። በሁለቱ ሀገራት መሃል ያለው የንግድ ጉድለት 295 ቢሊዮን የአሜሪካን ዶላር ሲሆን ይህን ለማስተካከል ነው ትራምፕ እየሰሩ ያሉት ብሏል ኤፍፒ በዘገባው። ከኢትዮጵያ ቴሌቪዥን የቲቪ 57 የመጀመሪያው ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ በሁለተኛ ክፍል ስፖርትና የቢዝነስ ጉዳዮችን ይዘን እንመጣለን። አብራችን ቆዩ።